ላይክ ያላደረጋችሁ ላይክ አድርጉ፣ ሼር ያላደረጋችሁ ሼር አድርጋችሁ መከታተላችሁን እንዳትረሱ። አብራችሁን ስለሆናችሁ በድጋሚ ከልብ እናመሰግናለን። በዚህ ሂደት ውስጥ ሁለት ነገር ማሳካት ይፈልጋል። አማራ ላይ ምንም አይነት እንቅስቃሴ ኃይል እንዳይኖር ማድረግ። ከነዚህ ጋር ከትግራይ ሲቻል ይኸው አዝማች እያዘጋጀ ነው። ምንም የማትጠራጠሩት ነገር እነ ማስረሻ ሰጤ የዛ ኖሞር ቀስቃሽ ይሆናሉ። እዚህ ደግሞ የማስረሻ ሰጤ ክሊኮች ኖሞር ያስጀምራሉ ማለት ነው። እሷ ናት አዝማሚያዋ እኮ። አውዳሚ እንቅስቃሴ እያደረገ አብይ አህመድ ባንኩንም ታንኩንም ይዞ ትግራይ የራሳቸው የኤፈርት ኩባንያ በሙሉ ገንዘቡ እንዳይንቀሳቀስ ታግዶ ወያኔ አዲስ አበባ ልትመጣ ነው የሚል መፈክር ምናምን ያሰሙሃል ማለት ነው። የአማራ ትግል እየበራን ነው የሚሉ አካላት የትንታኔ ምንጫቸው እንደዛ እንዲሆን። ኦህዴድ ኦኬ ዓላማ አለው፣ ፕሮግራም አለው፣ ግልጽ ነው። ብአዴን ዓላማ አለው፣ ፕሮግራም አለው፣ ግልጽ ነው። ማለት ምንድነው ሊያደርጉ የፈለጉት ከትግራይ አንጻር ያውቁታል። አንድም ትሬት የሚሆን አካል ለስልጣናቸው እንዳይኖር ማድረግ ነው ዓላማ አላቸው ያለው ይሄንን። ስለዚህ ሻዕቢያንም ቢሆን ለነሱ ትሬት ነው፣ ቲፒኤልኤፍ ለነሱ ትሬት ነው ከነሱ አንጻር። ቲፒኤልኤፍ ከአማራ ጋር ሊዋጋ ነው ወይ የተዘጋጀና የመጣው ከሆነ የአማራ ህዝብ አግባብ ያለው መልስ ይሰጣል። አሁን እንደምታዩት መጀመሪያ ሞክረዋል። ጉዳዩን እኮ የእርስ በርስ ለማድረግ ተሞክሯል። ደግነቱ በአማራ በኩልም በትግራይ በኩልም ያሉ ኃይሎች ኦህዴድ ወዳዘጋጀው ወጥመድ ሳይገቡ ቀሩ ነው። ደግነት ካልኩት ደግነቱ እሱ ላይ ነው። ወደዛ ወጥመድ ሳይገቡ መቆየታቸው ነው። ወጥመድ ውስጥ ቢገቡ ነገሩ ያልቅ ነበረ። አሁን ኦህዴድ ስኬቱን እያጣጣመ የሁለቱን ጦርነት ማየት ነበረ። እዛ ላይ ጠብ እያደረገ ማፋጀት ነበረ። ሳይሳካ ለምንድን ነው የቀረው? በዚህ በኩል መጣን፣ በዚህ በኩል መጣን፣ በዚህ በኩል መጣን የሚለው ነገር እንዳይራገብ ስለተደረገ ነው። በትግራይ በኩልም ያሉ በአማራ በኩልም ያሉ ይሄንን ለማራገብ ፈቃደኛ ስላልሆኑና ስለቀረ ነው። ቢራገብ ያደርጉት ነበረ። እነዛም ጦራቸውን ቢያስጠጉ ቢተነኩሱ ኖሮ ነገሩ መልክ ይቀይር ነበረ። ያ አልሳካ ሲል ኩባንያዎቹ በሙሉ ገንዘባቸው እንዳይንቀሳቀሳል። ሸቀጥ አሁን ናረ። ህዝባዊ ቁጣ እንዲንቀሳቀስ የሰራተኛ በጀት ደሞዝ እንዳይከፈል አደረገ። የደሞዝ በጀታቸው በተያዘ ቁጥር ወታደሩም የሚበላው ስለማይኖር ይበተናል። አገሪቷን ባንኩንም ታንኩንም የያዘው ኦህዴድ ትግራይ ላይ የኦህዴድ ኃይሎች የበላይነት ለመያዝ ትግራይን መቀሌን መዳፋቸው ስር አስገብተው ለመጭመቅ እየሰሩ ነው። ኦህዴድ ጉልበት ባገኘ ቁጥር ቻሌንጅ በቀነሰለት ቁጥር አተርፋለሁ ብለህ ነው ወይ የምታምነው ነው ጥያቄው። ማስረሻ ሰጤ በንግግሩ ላይ የሚያስቅ ነገር አይታችኋል። ብርሃኑ በቃ አብይ አህመድ ይኸውልህ ምርኮኛ የሚሆኑ ሰዎች በሙ አንድ አፍታ እንኳን እንዲህ አዙረው የሚያስቡበት ህሊና በቃ ይነፈጋሉ። ምን እንደሚያደርጋቸው አብይ አህመድ አላውቅም። ማስረሻ ሰጤ ሄዶ መግለጫ ከመስጠቱ በፊት የነመከታውን ሌሎቹንም ስም ለማጥፋት የሚጠቅመውን አለምልልስ ምናምን ብሎ በሚያስቀዳበት ጊዜ ከተናገራቸው ነገሮች አንዱ ምንድን ነው? ቲፒኤልኤፍ እየመጣች ነው ይልና ሄዶም ተናግሮታል እኮ እንፋና ሟልታም። ይሄንን ህገ መንግስት ያመጣች ይሄንን የፌዴራል ስርዓት ያመጣች የተከለች ምናምን ይላል ማለት ነው። ሂዶ
አገለግላችኋለሁ የሚላቸው እኮ ኦህዴዶች ከዚህ ህገ መንግስት ላይ አንድ ፊደል አይቀነስም የሚሉ ናቸው። ዶክተር አምባቸው ወደዳችሁም ጠላችሁም የአማራ ህዝብ በፈለገው መንገድ ይሻሻላል ሲል አብይ አህመድ ለአንድ ክልል ብለን አናሻሽልም የሚል መልስ ሰጥቶ ዶክተር አምባቸውን አስገድሏል እኮ። ብርሃኑ ጁላና እነ ይልማ መርዳሳ የሚመሩት መከላከያ እኮ ነው ይሄ ህገ መንግስትማ ማንም አይነካውም ብለው የሚጠብቁት። 87 እንዴት ታላዝናለህ? እነሱ ናቸው ያመጡት ይሄን ዕዳ። የስ አሁን ግን የሚያስጠብቀው ያለው ጋር ነው እየታገልክ ያለኸው። እዛ ያለውማ በቃ ሄደ ተሸንፏል፣ ዱቄት ሆኗል እኮ ተባለ። በሻሻ ነው እኮ ተባለ። ከበሻሻ የማይሻል ክልል ጋር ለብር ብትታገለው እንዴ? አብይ አህመድ ትግራይ ከዚህ በኋላ በኢኮኖሚም በወታደርም የስበት ማዕከል አትሆንም ብሏል አይደል? በንፋስ ላይ የተበተኑ ዱቄት ናቸው ብሏል። ከዚህ በኋላ በምድር ላይ ማንም አይችለንም ብሏል አይደል? አብይ አህመድ በአየር ኃይልም በእግረኛም ስለደረጀን አለ ማንም አይነካንም አለ። በአየር ኃይል አቅምም በእግረኛ አቅምም ማንም ሊነካኝ አይችልም የሚልና የሀገሪቷን ኢኮኖሚ የተቆጣጠረው ኃይል ከዚህ ህገ መንግስት ውጭ ወደ ውጭ ብሎ ከዚህ ፌዴራል ውጭ ምናምን ስርዓት ውጭ ወደ ውጭ ብሎ የሚጠብቀው እሱ ነው። ከሱ ጋር አብረቁ 87 ትላለህ እንዴ? የሚሉት ፖለቲካ ነው ሊሆን የሚችለው። ይሄ ናሬት ስታደርግ የነበረው ችግር የሀገሪቷ ችግር አመጣጥ ስታነሳ ለዚህ ሂደት ለዚህ ውድቀት ሀገሪቷን የዳረገ ህዝባችንን ለመከራ የዳረገ ውሳኔ የወሰኑት እነሱ ናቸው ብለህ ትወቅሳለህ። አዎ፣ አሁን ግን የሀገሪቷ ኢኮኖሚ ኦህዴድ እጅ ላይ ነው። የጦር መሳሪያው አየር ኃይሉም መከላከያውም ደህንነቱም ኦህዴድ እጅ ላይ ነው ያለው። አንተ አሁን ላለው ፌዴራል ስርዓት ትላለህ እንዴ? ኦህዴድ እኮ ወሎ ሰሜን ኦሮሚያ ነው ብሎ እኮ ነው እየተዋጋ ያለው። 87 ሂደህ ከቲፒኤልኤፍ ጋር ትከራከራለህ እንዴ? ህገ መንግስት አጽድቀዋል፣ አመጥተዋል፣ አላመጡም። ያንን ቶ ወሎ ጠቅላላ ኢንታየር ቤት አማራ የኛ ነው ብለውሃል እኮ ሰሜን ኦሮሚያ ነው ብለውሃል። ትቀልዳለህ እንዴ? አዲስ አበባ ቢያንስ ይሄ የምታየው ህገ መንግስት እኮ የጋራ ነው ምናምን ይልሃል አይደል? አዲስ አበባ የኛ ናት አትገባም ብለው አባይን መሻገር እኮ አይቻልም። ማስረሻ ሰጤ ከድቶ ስለሄደ ለባዕዴን ሰረንድ ካረክ በጠባቂ አዲስ አበባ መሄድ ይፈቀድልሃል መጠቀሚያ ስለሆንክ። ከዛ ውጭ ግን የአማራ አርሶ አደር አባይን ተሻግሮ አዲስ አበባ መሄድ ተከልክሏል። የ87 መከራከሪያ ታመጣለህ እንዴ? አማራው አይሄድም አዲስ አበባ እንዳይገባ ተከልክሏል። አንድ ሚሊዮን አማራ ባለፉት 7 ዓመታት ውስጥ 1 ሚሊዮን በላይ ከኦሮሚያ ብቻ ተፈናቅሏል። አርገው አስወጥቶታል። አርበኛ እስክንድር ነጋ ከሙሉ ልብ አምኖታል ማስረሻ። እኔም ይቅርታ ይደረግልኝ፣ አብረን እንስራ፣ ህዝባችን እንደዚህ የሆነ የሚለውን ነገር ሲያነሳ የተመስገን ጥሩነህ ጋር የነበረው ግንኙነት ከጀነራል አበባው ጋር ከነበረው ግንኙነት ኮንቲኒቲ ይዞ ለረጅም ጊዜ በተልኮ የተቀመጠ ነው ብሎ ለመገመት እጅግ በጣም አስቸጋሪ ነበረ። አርበኛ ዘመነ ካሴ ያው ስንወቅስ እኮ እንወቅሳለን አይደል? ስንመሰክር ደግሞ ሀቁን መመስከር አለበት። ኮንሸስ ነበረ በዚህ ጉዳይ። አይ ችግር የለውም ሁላችንም በየመስካችን የምናደርገውን የምንችለውን ነገር እናድርግ፣ በምንችለው መልኩ እንታገል፣ ጥሩ ነው፣ ትግላችሁን ቀጥሉ እና እንገናኛለን፣ ችግር የለም ወዘተረፈ ተባለና አርበኛ እስክንድርም በነገሩ ደስ አለው። በቃ ማገናኘት እነሱ እንዲነጋገሩ እንዲደማመጡ የማድረግ ፍላጎት ነው። ቱ ቢ ኦነስት ከዚህ በፊት ያነሳሁት ይመስለኛል አርበኛ ዝናቡ በወቅቱ የጎጃም ዕዝ መሪ ነበረ። ህዝባዊ ኃይል ደግሞ አርበኛ ዘመነ ነበረ።
እዙ ደግሞ አቋም ይዞ ያለው አርበኛ እስክንድር እና አርበኛ ዘመነ በጋራ ሆናችሁ ስትመጡ ነው የምንቀበለው፣ በተናጠል አንቀበልም የሚል አቋም ይዟል። ሰው ልዩነት እንዳይሰፋ በነ አርበኛ ዝናቡና በነ አርበኛ ዘመነ መካከል ደግሞ ግንኙነት እንዲኖርን ነው ውይይት እንዲያደርጉ። ይሄው አሁንም በሊቪንግ ሁለቱም በህይወት ያሉ ነው የምጠቅሰው። አርበኛ ዝናቡንም አርበኛ ዘመነንም በተናጠል ሁለቱንም በመለመን ለረጅም ጊዜ ለቀናት ተነጋግረን በተናጠል ከዚያ በኋላ ስፖርስ አርበኛ ዘመነ ሬዚስት አላረገም፣ ዝናቡም ሬዚስት አላረገም። አንዳንድ ጉዳዮች አሁን ማንሳት የማይጠበቅብኝ ነገሮች እንዳሉ ሆነው ለመገናኘትና ለመነጋገር ፈቃደኛ ሲሆኑ በኮንፈረንስ ቆል ሁለቱም በማገናኘት ሶስታችን አብረን የተነጋገር ነው ለመጀመሪያ ጊዜ። ደስ ብሎኝ በቃ ያ እንደዚህ እንዲገናኙ እንዲተባበሩ የማድረግ ነገር ስለነበረ የማስረሻ ሰጤ ዘመነ ጋር መነጋገር ጎጃም ላይ 2 መዋቅር 3 መዋቅር የሚባል ጨዋታም እንዳይኖር ሌላውን እንዳይኖር የሚያደርግ ነው። አሉ የሚባሉ ችግሮችን ይፈታል፣ የአማራ ትግልን ያሰባስባል ነው። እኛ የሰው ልጅ ያው አይደል አጥቀም ሰው እንደምን ታውቀዋለህ? ያው ከፍሬው ነው አይደለ? ፍሬውን ለማየት ደግሞ ትጠብቃለህ በትዕግስት። የዘራኸው ዕለት እኮ ፍሬ አታይበትም። ቡቃያ ነው አይደለ? እነዚህን ዛሬ በደንብ መናገር ያስፈልጋል ብዬ ስላመንኩኝ የግድ መናገር ስላለብኝ ነው ማነሳው። ልማዱ የለም ብዙ። አንዳንዶቹ ግን እንዲህ በልክ እንደው ለሰው ምስል ከሳች በሆነ መንገድ ማስታወስ ያስፈልጋል። እናም ተነጋገሩ። ረስት አድርጎታል። በሙሉ ልብ እስክንድር አምኖታል። ዘመነ ጋ ግን እኔ እውነቱን ይሄው አይደለም በወቅቱ ጨርሶ ውይይቱ አልቆ ከተሰነባበትንም በኋላ ከነሱ ጋር ቻው ተባብለን ከአርበኛ ዘመነ ጋር ንግግራችን ሲቀጥል ዘመነ ጋር የነበረው ነገር ትግሉን ይታገል፣ ልብ ይገዛ እንደሆነ ትግሉን ይቀጥል ይታገል፣ ነገር ግን ከእንደዛ አይነት ከንክኪዎች ተላቋል የሚለውን ነገር አንድ የጠራው ሰው ስም ነበረ። ልክ እሱ እንዳደገኛ አድርጎ ነው የገለጸው። ስም መጥራት አያስፈልገኝም፣ ግን የአንድ ባለ ሀብት ስም ጠርቶ ስለነበረ ማስረሻ በወቅቱ እንደ መጥፎ አድርጎ ነው የጠቀሰው። ይሄ ዘመነም ነገሩን አውቀዋለሁ ችግር የለም፣ ግን ይሄ ሰው ተላቋል ወይ ከነዚህ ሁኔታዎች የሚለውን በሂደት እያጠራን እናየዋለን እና ባለበት ትግሉን መቀጠሉ መታገሉ ምንም ክፋት የለውም። ትግሉን ይቀጥል፣ ግን ነገሮችን በሂደት እናያቸዋለን። እችን ነገር ነው የተናገረው በጣም በተደጋጋሚ ጊዜ። ከዛ በኋላ በምንገናኝ ጊዜ ከዘሜ ጋር ይሄን ልጅ ቀረብ ማድረግ ህብረተሰብ ውስጥ የሚፈጥረው ስሜት በፊት አብራችሁ ስለነበራችሁ ልክ ከዝናቡ ጋርም ከሌሎቹም ጋር ከእስክንድርም ጋር ያላቸው ግንኙነት ጥሩ እየሆነ የሄደበት ወቅት ስለነበረ እንዱ መተሳሰሩ የበለጠ መቀራረቡ ጥሩ ነው የሚል ነበረ። የኔ እምነትም ኢንሲስት ማድረገውም እሱ ነው። አርበኛ ዘመነ ግን ነገሯን ያይበት የነበረ መንገድ ሌላ ነበረ። የእውነት ዝም ብሎ በኢኖሰንትነት ብቻ አልነበረም የሚያየው እና እስከ መጨረሻው ኦልሞስት ኖ ሳይል ግን ነገሮቹ እንዳይሆኑ ሬዚስት እያደረጋቸው ቀጠለ። የማስረሻ ሰጤ ግንኙነትም ውሎና ዳርም የትግል መስመርም መልክ እያዘ እየለየ መጣ። በኋላ በጣም በተደጋጋሚ ጊዜ እናገረዋለሁ በግልጽ የተለያዩ ቃለመልሶች ከማጋ እንዴት በምን ሁኔታ የሚለውን አላነሳም። የተለያዩ ጊዜያቶች ቃለመልሶች ነበሩ። ቃለመልሶቹን ብዙዎቹን ኃላፊነት እየወሰድኩኝ ነው። እነዚህ መኖር የለባቸውም ያልኩባቸው ጊዜያቶች አሉ። መተላለፍ የለባቸውም ተነጋግሮ በመወሰንም ረገድ ነበሩ። ምክንያቱም ምን ነበረ? ታርጌትድ የሆነ ሌላ ጎራን የማድረግ የተሰላ ነገሮች ነበሩ የሚመጡት። ኖ እኛ በዛና በዚህ ለሚፈጠር የሁለት ጎራ ውዝግብ እድል አንሰጥም፣ በአደባባይ ይሄን አናደርግም። በኋላ በይፋ ታፈንን የሚል ነገር አንስቷል አስታውሳለሁ።
ማስረሻ ሰጤ ለእኛ እድል እየተሰጠን አይደለም፣ እየታፈንን ነው ወዘተረፈ የሚል አይ የታፈንን ነው የሚለው ጸብና ሌላውን አካል የመተንኮስ የማውገዝ እሱን ተትቶ ለምን ስርዓቱ ላይ አታነጣጥርም? ስርዓቱ ላይ በተመለከተና ትግልን በተመለከተ አንድ ነገር ልትታፈን አትችልም። ነገር ግን እንዳለ ትግሉን በመናገር ነፃነት ስም ግን ትግሉን ጠቅላላ ላምቦ ጫርቀው ካልክ ግን የለም፣ አይሆንም እሱ